በዓለማችን ላይ ወንዶችን በውበታቸው ብቻ የሚስቡ ብዙ ሴቶች አሉ። ውበት ግን በር ከፋች እንጂ በሩን ክፍት አድርጎ የሚያስቀር ዘላቂ ኃይል የለውም። በአንጻሩ ደግሞ ጥቂት ሴቶች አሉ። ወደ አንድ ክፍል ሲገቡ የሚፈጥሩት ግርማ ሞገስ፣ የሚያንጸባርቁት በራስ መተማመንና ያላቸው የውስጥ ስብዕና ወንዶችን ያለምንም ድካም ማግኔት ሆኖ የሚስብ ነው። እነዚህ ሴቶች ውበታቸውን ብቻ ሳይሆን የንግስና አስተሳሰብ ወይንም ደግሞ ኪዊን ማይንድ ሴት የሚባል ጥበብ የተካኑ ናቸው። ንግስት ማለት ሌሎችን የምታዝ ወይም የምትኮራ ሳይሆን የራሷን ዋጋ የምታውቅ ህይወቷን በሙሉ ቁጥጥር ስር ያደረገችና በውስጥ ጥንካሬዋ ሰዎችን የምታከብርና የምታስከብር ሴት ማለት ነው። አንድ ወንድ እንደዚህ አይነት ሴት ጋር ሲገናኝ ለጊዜው የሚስብ አጫዋች ብቻ ሳይሆን እድሜ ልኩን ሊያጣት የማይፈልጋትን ልዩ እመቤት ያገኛል። ዛሬ በሜሮኒካ ቻናል የንግስት አስተሳሰብ ያላቸው ብልህ ሴቶች ወንዶችን የሚማርኩባቸውና በልባቸው ዘላቂ ቦታን የሚያገኙባቸውን 8 ዋና ዋና ሚስጥሮችን በጥልቀት እንመረምራለን። እስከ መጨረሻው አብራችሁን ቆዩ፣ ምክንያቱም እነዚህ ነጥቦች ህይወታችሁንና ለራሳችሁ ያላችሁን እይታ ሙሉ በሙሉ የሚቀይሩ ናቸው። አንደኛ፣ በራስ የመተማመንና የራስ ዋጋ ሰልፍ ወርዝ ጥበብ። የንግስት አስተሳሰብ የመጀመሪያና ዋነኛው መሰረት በራስ መተማመን ነው። ብልህ ሴት ዋጋዋ የሚወሰነው በሌሎች ሰዎች ሙገሳ ወይም ትችት እንዳልሆነ በጥልቀት ትረዳለች። ራሷንም ሙሉ ታደርጋለች። ወንድ ልጅ ህይወቷን እንዲሞላላት ወይም እንዲያድንላት አትጠብቅም። ይልቁንም የራሷ ህይወት ዓላማና ደስታ አላት። ወንድ ልጅ ወደ ህይወቷ ሲመጣ እንደ ተጨማሪ ደስታ እንጂ እንደ ብቸኛ የህይወት መሰረት አታየውም። የውስጧ መረጋጋት እንደ አለት ነው። በውጫዊ ውበቷ ብቻ ሳይሆን በስነ ልቦናዋም ትተማመናለች። ውበት ከጊዜው ጋር ሊቀንስ እንደሚችልም ታውቃለች። ስለዚህ በስነ ልቦናዋ፣ በእውቀቷና በስሜታዊ ብስለቷ ላይ ትሰራለች። ወንዶች በራሷ የምትተማመንን የራሷ ህይወትና ዓላማ ያላትን ሴት ያከብራሉ። ምክንያቱም እሷን ማግኘት ትልቅ ስኬት እንደሆነ ይሰማቸዋል። ሁለተኛ፣ የራሷን ወሰን ባውንደሪስ ማስመርና ማስከበር። አንዲት ንግስት ሁሉንም ነገር አዎ አትልም። ለራሷ ሰላምና ስኬት ስትል አይሆንም የማለትም ድፍረት አላት። የሚጠበቅባትን ነገሮች በሙሉ ግምት ውስጥ ታስገባለች። አንድ ወንድ እንዴት ሊያናግራት፣ እንዴት ሊያከብራትና በህይወቷ ውስጥ ምን አይነት ቦታ ሊኖረው እንደሚገባ በግልጽና በረጋ መንፈስ ታሳያለች። ርካሽ ትኩረትን አትፈልግም። ከአንድ ወንድ ትኩረት ለማግኘት ስትል ህግጋቷንም አትተላለፍም። የመራቅ ጥበብ፣ አክብሮትና ዋጋ ባላገኘችበት ቦታ ላይ ለምኑ መቆየት ሳይሆን በክብር ዞሮ መሄድ እንደምትችልም በስራዋ ታሳያለች። ወንዶች ወሰን የሌላትንና ሁሉንም ነገር የምትቀበል ሴትን በቀላሉ ይንቋታል። ነገር ግን የራሷ ወሰን ያላትን ሴት ይፈሯታል፣ ያከብሯታል፣ እናም የልቧን ቁልፍ ለማግኘትም ይጥራሉ። ሶስተኛ፣ ሚስጥራዊነትና የራስን ቦታ መጠበቅ። ብዙ ሴቶች ፍቅር ሲይዛቸው የመጀመሪያ ቀን ላይ ሙሉ ህይወታቸውን፣ ሚስጥራቸውንና ድክመታቸውን እንደተከፈተ መጽሐፍ ይዘረግፉታል። የንግስና አስተሳሰብ ያላት ሴት ግን ይህንን አታደርግም። ሁሉንም በአንድ ጊዜ አታሳይም። ህይወቷ እንደ መጽሐፍ በምዕራፍ በምዕራፍ ነው የምትከፍተው። ለአንድ ወንድ ስለ ራሷ ሁሉንም ነገር በአንድ ጊዜ አትነግረውም። የመፈለግ ስሜትን ትፈጥራለች። ሁል ጊዜ ክፍት አትሆንም። የራሷ ስራ፣ የራሷ ወዳጅና የግል ጊዜ አላት። ወንዶች በተፈጥሯቸው አደን ወይንም አዲስ ነገር መፈለግ ቻሌንጅን ይወዳሉ። ሁሉንም ነገር ካወቁትና በፈለጉት ሰዓት የሚያገኙት ነገር ከሆነ ትኩረታቸውን በፍጥነት ይሰጣቸዋል። ሚስጥራዊነቷ ደግሞ ሁልጊዜ ስለ እሷ እንዲያስብና ይበልጥ ሊያውቃት እንዲመኝ ያደርገዋል። አራተኛ፣ ስሜታዊ ብስለትና መረጋጋት። በግንኙነት ውስጥ ትልቅ መለየት የሚያመጣው ስሜትን አለመቆጣጠር ነው። ብልህ ሴት ስሜቷን እንጂ አይምሯን አታጣም። በችግር ጊዜ መረጋጋት። አለመግባባት ሲፈጠሩ አታለቅስም፣ አትጮም ወይም ስድብና ግድግዳም አታፈርስም። ይልቁንስ በረጋና በግልጽ አንደበት የተሰማትን ነገር ትናገራለች። የሰዎችን ስሜትም ትረዳለች። የወንዱን ድካም፣ ጭንቀትና ፍላጎትም ታስተውላለች። በሚያስፈልገውም ጊዜ የጥንካሬ ምንጭም ትሆነዋለች። አላስፈላጊ ድራማዎችንም አታዘጋጅም። በትናንሽ ነገር ላይ ትልቅ ጭቅጭቅ ከመፍጠር ይልቅ ነገሮችን በሰከነ መንፈስ ማሳለፍ ወይም መፍትሄ መፈለግን ትመርጣለች። ወንድ ልጅ በውጭው ዓለም ከሚገጥመው ውጥረትና ውድድር በኋላ ወደ እሷ ሲመጣ ሰላምና እፎይታን ያገኛል። ይህ ሰላም ደግሞ ከእሷ ተለይቶ መኖር እንዳይችል ያደርገዋል። አምስተኛ፣ አዎንታዊና የሚያንጽ ንግግር። የንግስት አስተሳሰብ ያላት ሴት የምላሷ ኃይል ምን ያህል እንደሆነ ታውቃለች። ቃላቶቿ መገንባትም ማፍረስም ይችላሉ። የወንዱን ጥንካሬ ታያለች። በየቀኑ በጎደለው ነገር ላይ ከመጨቆን ይልቅ በሚሰራቸው በጎ ነገሮች ላይ ታመሰግነዋለች፣ ብቃቱንም ታደንቃለች።
ራዕዩን ትደግፋለች፣ ትችላለህ፣ እኔ ከጎንህ አለሁ በሚሉ አበረታች ቃላቶች ወንዱን ትልቅ ደረጃ እንዲደርስ መንፈሳዊ ጥንካሬም ትሆነዋለች። ከማጉረምረም የጸዳች ናት። ሁል ጊዜ ቅሬታ ከማቅረብና አማራሪ ከመሆን ይልቅ የደስታና የተስፋ ምንጭ ለመሆን ትጥራለች። አንድን ወንድ ትልቅ ንጉስ እንዲሆን የሚያደርገው ከጀርባው ያለችው የንግስት አስተሳሰብ ያላት ሴት ድጋፍ ነው። እንዲህ አይነት ሴት ያገኘ ወንድ በምንም ታምር ሊያጣት አይፈልግም። 6ኛ ራሷን የመንከባከብ ጥበብ። ሴትነት ትልቅ ኃይል ነው። የንግስት አስተሳሰብ ያላት ሴት ይህንን የተፈጥሮ ስጦታውን በጥበብ ትጠብቀዋለች። የውጭ ውበቷንና ንጽህናዋን ትጠብቃለች። ለራሷ ከፍ ያለ ግምትም ስለምትሰጥ አለባበሷን፣ ንጽህናዋንና ውበቷን ትጠብቃለች። ነገር ግን አለባበሷ ገላዋን በመግለጽ ሳይሆን በክብርና በወግ የተሞላ ነው። የአነጋገርና የእንቅስቃሴ ውበትም አላት። ረጋ ያለ አነጋገር፣ ፈገግታና ሴትነቷን የሚያንጸባርቅ ምግባርም አላት። የውስጥ ሰላሟ የማይናጋ ነው። አይምሮዋን በእውቀት መንፈሷን ደግሞ በሰላም ትመግባለች። ሴትነቷን በክብር የምታንጸባርቅ ሴት የወንዱን ወንድነት ታነቃቃዋለች። ወንዱ እንዲጠብቃት፣ እንዲንከባከባትና እንዲበረከክላት ያደርገዋል። 7ኛ ጥገኛ አለመሆንና የራስ ስኬት። ብልህ ሴት በገንዘብም ሆነ በሀሳብ ሙሉ በሙሉ በወንድ ላይ ጥገኛ አትሆንም። የራሷ ህልም አላት። በትምህርቷ፣ በስራዋ ላይ ወይም በንግዷ ላይ የራሷን ስኬት ለመጎናጸፍ ትሰራለች። አጋር እንጂ ሸክም አትሆንበትም። ከወንዱ ጋርም የምትሆነው እንዲያስተዳድራት ሳይሆን አብሮ ትልቅ ነገር እንዲገነቡ ነው። ይሁን እንጂ ወንድነቱን አትጋፋም። ገለልተኛና ጠንካራ ብትሆንም የወንዱን አጋዥነትና ጠባቂነት በደስታ ትቀበላለች። ጥንካሬዋን ወንዱን ለመጫን ሳይሆን አብሮ ለማደግ ትጠቀምበታለች። ወንዶች ሸክም የምትሆንባቸውን ሴት አጥብቀው ይፈራሉ። ነገር ግን የራሷ ስኬት እያላት እሱን የምታከብርና አብሮ የምትቆይን ሴት እንደ ትልቅ ሀብት ያያታል። 8ኛ ታማኝነትና ጥልቅ ፍቅር። በመጨረሻም የንግስትነት አስተሳሰብ ትልቁ ማጠናቀቂያ ታማኝነት ነው። አንድ ጊዜ ከወሰነች በሀሳቧ ጽኑ ናት። ልቧን ለአንድ ወንድ ከሰጠች በኋላ ለሌሎች አላስፈላጊ ትኩረቶች በሯን ትዘጋለች። በችግሩ ቀን አብረው ትቆማለች። ወንዱ ውድቀት ወይም ፈተና ሲገጥመው አትሸሽም። ይልቁንም ጋሻ ሆና አብረው ትቆማለች። ፍቅሯ ከምስጋናና ከጥቅም የጸዳ ነው። እውነተኛ ፍቅርንና ክብርን ትሰጠዋለች። ታማኝነቷና ጥልቅ ፍቅሯ ወንዱን በሴት ልጅ ላይ ሙሉ እምነት እንዲኖረውና ሙሉ ልቡ እንዲሰጣት ያደርገዋል። እንግዲህ እነዚህን 8 ነጥቦች ስናይ ንግስት መሆን በተፈጥሮ ብቻ የሚሰጥ ሳይሆን በየቀኑ በልምምድ የሚገነባ የስነ ልቦና ጥንካሬ እንደሆነም እንረዳለን። ይህንን አስተሳሰብ በህይወታችሁ ለማጎልበት እነዚህን 3 እርምጃዎች እንድትወስዱ እመክራችኋለሁ ማለት ነው። 1ኛ በመጀመሪያ ራሳችሁን ውደዱ፣ አፍቅሩ። ለራሳችሁ አክብሮትና ዋጋ ካልሰጣችሁ ሌላ ሰው እንዲሰጣችሁ መጠበቅ አትችሉም። 2ኛ እውቀታችሁና ክህሎታችሁን አሳድጉ። በየቀኑ አዳዲስ ነገር አንብቡ፣ እወቁ፣ በስራችሁ ላይም ጎበዝ ሁኑ። 3ኛ ስሜታችሁን መቆጣጠር ልመዱ። በማንኛውም ሁኔታ ውስጥ ወዲያውኑ ከመበሳጨት ይልቅ ቆም ብሎ ማሰብና በሰከነ መንፈስ ምላሽ መስጠት ልመዱ። ውድ የሜሮኒካ ቻናል ተከታታዮች፣ እውነተኛ ንግስት ማለት ዘውዷን የደፋች ሳይሆን በውስጥ ያለውን ክብር፣ ጥንካሬና ሴትነት ያወቀች ሴት ናት። አንድ ወንድ ላንቺ ያለውን ፍቅርና አክብሮት የሚጀምረው አንቺን ለራስሽ በሚኖርሽ እይታ ነው። የራስሽን ዋጋ ስታውቂ ዓለም ዋጋሽን ማወቅ ይጀምራል። ወንዶችን ለመሳብ ብቻ አትፍጠኚ፣ ይልቁንም ራስሽን በቅድሚያ ገንቢ። ያን ጊዜ ትክክለኛው ንጉስ ወደ ራስሽ ህይወት ይመጣል። ቪዲዮን ከወደዳችሁት ላይክ ማድረጋችሁን እንዳትረሱ፣ ለጓደኞቻችሁም ሼር አድርጉት። እንዲሁም ያላችሁን አስተያየት ከታች ባለው የኮሜንት መስጫ ስር አስፍሩልኝ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። እስከ መጨረሻው አብራችሁኝ ስለቆያችሁ ከልብ አድርጌ አመሰግናለሁ። ቸር ቆዩልኝ።